እንኳን ደህና መጣችሁ። ወንድሜ ደህና ነህ? አለሽልኝ? አለሁልህ። ሄርሚ ሰላም ነው? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ኑ እለፉ። ቤትሽ ብዙ አዳዲስ ነገር ተጨምሮበታል። አዎ እንዴ ግድ ነው የምር ብዙ አዳዲስ ነገር ተጨምሯል። ዋው በመምጣታችሁ ደስ ብሎኛል። በቃ እኔ የወደፊቱን ደስተኛ ሆናችሁ እንድትኖሩ ነው የምፈልገው። ጅምብር የሌለበት ጫጫታ የሌለበት ሰላም የሆነ ህይወት ደስ ይላል እና ያንን ነገር ነው ከእናንተ የምፈልገው። ዛሬ ደግሞ የቤተሰብ ጊዜ እንድናሳልፍም ብዬ ነው ሞር ደግሞ ከአንቺ ጋር እንድንቀራረብ በሚል ነው ይህንን ነገር ያዘጋጀሁት ማለት ነው። ታላቄ አለኝታዬ ጋሻ ክንዴ መከታዬ ተስፋ ለኔ ቅዱስ ቀኔ የጨለማ ብርሃኔ ጉድፌን ማያ መስታወቴ አንቺ እኮ ነሽ ውዷ እህቴ ወድሻለሁ ዘላለም ኑሪ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ዛሬ የምገኘው ቤቴ ላይ ነው እና የሚገርም ዛሬ ሰርፕራይዝ አለኝ። በቅርቡ እኔን ሰርፕራይዝ ተደርጌያለሁ። ዛሬ ደግሞ ቤተሰቦቼን ሰርፕራይዝ ማድረግ እፈልጋለሁኝ። እሱም ምንድነው ዛሬ እንግዳ አለ ቤቴ ላይ። በጣም ትልቅ የሆነ እንግዳ ነው ወደ ቤቴ እየመጣ ያለው። ለሱም ደግሞ በሚገርም ሁኔታ ተዘጋጅቻለሁኝ። አንዳንድ ነገሮች ያው ቤታችሁ ሰው ሲመጣ መዘጋጀት ያለባችሁ ነገር አለና እሱም ተዘጋጅቻለሁ። የሚጠበቀውን ማንኛውም ሁሉንም ነገር ተዘጋጅተዋል። ምሳ ግብዣ አለ እዚህ ቤት እና ምንድነው መሰላችሁ ማነው የሚመጣው ልንገራችሁ። አብርሽና ሄርሜላ ይመጣሉ ዛሬ እኔ ቤት እና ምሳ ፕሮግራም አለኝ። ሞር በደንብ ወንድሜን ማገዝ እፈልጋለሁ ብያቸዋለሁ ከዚህ በፊት። የወንድሜ ደስታ ደስታዬ ነው አሁንም ቢሆን ማለት ነው እና ዛሬ አብረን የወንድምና የእህት ጊዜ የቤተሰብ ጊዜ አብረን እናሳልፋለን እና እስካሁን ድረስ የቆየሁትኝ አንዳንድ ነገሮች ስዘጋጅ ነበረ። ብዙ ነገሮችን ተዘጋጅቻለሁ እና ቶሎ እንደሚመጡ ተስፋ አደርጋለሁኝ። እየመጣሁ ነው እየደረስኩ ነው ብለውኛል እና አብራችሁኝ ቆዩ። ፈታ ትላላችሁ ከኛ ጋር። በቅርቡ ደግሞ ትልቅ ሰርፕራይዝ አላችሁ ለእናንተም። አብርሽ የሆነ በሚስጥር ያወራኝ ነገር አለ። እሱን ደግሞ ታዩታላችሁ ከማወራ ማለት ነው እና ቤተሰብ ከሄርሚ ጋራ ብዙ አልቆየንም። ማለት ከዛ በፊት ብዙ እኔና እሷ የማያጣጥም ነገር ብዙ ነገር ነበረን። ግን መልካም ልጅ ናት ልጅቷ ስትታይ የሆነ በቃ ሰው አክባሪ ናት። ያ ነገሯ ደስ ይላልና አሁን ላይ እኔ ወንድሜ እንደነገርኳችሁ ወንድሜ ህይወት ላይ እኔ የመወሰን መብት የለኝም ብያችኋለሁ። አሁንም ወደፊትም ነገም የምለው ነገር ነው እና የወንድሜ ደስታ ደስታዬ ነው። ልጅቷ ደግሞ መልካም ልጅ ናት። ህይወቴ ነው ካለ ተመችቶኛል ካለ እኔ እዚህ ውስጥ የሚመለከተኝ ነገር የለም። እንደ እህት ማድረግ ያለብኝ ነው ማድረግ የምችለው። አሁን ላይ የማይሆን መስመር ላይ ተገኝቶ ቢሆን ይህንን ነገር አላደርገውም ነበር። ግን አሁን ያለበት ሁኔታ ልጁ ትክክል ነው እና ከዛ አንጻር ሄርሚን ከዚህ በኋላ ደግሞ ሞር ከእሷ ጋር ሳሳልፍ ያለውን ነገር ማወቅ ይሆናል። በቅርበት በአርቆ ከማየት ይልቅ ነገሮችን አቅርቦ ከእሷ ጋር እሷን አቅርቦ ማግኘትና ማውራት ይሻላል ብዙ ጊዜ ከሚሆን ማለት ነው እና እምቦሳ ሰሩ ንግቡ ሰላም ነው። ንግቡ እሺ ግቡ እንኳን ደህና መጣችሁ። ወንድሜ ደህና ነህ? አለሽልኝ? አለሁልህ። ሄርሚ ሰላም ነው? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ኑ እለፉ። ቤትሽ ብዙ አዳዲስ ነገር ተጨምሮበታል። አዎ እንዴ ግድ ነው የምር ብዙ አዳዲስ ነገር ተጨምሯል። ዋው ደህና ነሽ? የተቀያየሩ ነገሮች አሉ። አዎ ሰፈሩ አልጠፋብኝም። ቆየሁ እንደ ከመጣሁ አዎ ቆይተሃል ትንሽ። ከዛ ቤት አመሰግናለሁ።
ያው እንግዲህ ሲስተር ብዙ ጊዜ ትመራመራለች እና ተመራምራ ነው አብዛኛውን ነገር የሰራችው። ሶፋውንም በእጇን የሰራችው እንግዲህ እንደዚህ ነው አለ ከመመራመሩ አንፃር ማለት ነው። እና አለው ሁሉ ሰላም አለን። ቆይታ ሁሉ ደህና ነው እኛ ጋር አለን። ክራውድ ዳልሆነማ ታክሲ መንገዱ አሪፍ ነው። ዛሬ በጣም አሪፍ ነው። እንግዲህ አልመጣም ብላኝ በስንት መከራ መሰለሽ ያመጣው። ኧረ ጌታ ለምን እምቢ አልሽ? ኧረ ፈርቼ ብቻ ነው እኔ ነገር አይደለም ፈርቼ አልመጣም አላልሽም? አልመጣም ሲሆን ዛሬ ልምጣ ወይ ነው ያልኩት እኔ። አይ ሌላ ጊዜ ነው ዛሬ መሄድ አልፈልግም ምናምን ብላ መሄድ አልፈልግም አይደለም እንደዛ ሳይሆን ብዙ ይሰው አንተ እንደዛ ተቀሳሰለ እንደዛ ሳይሆን አሁን ካለንበት ሁኔታ አንፃር ባሊድ ይሻላል ነገሮች ሲስተካከሉ ይዳለው ያልኩት ነው እንጂ ምን እናት አባቴ ቤት እንሂድ እኮ አይደለም ያልኩሽ እህቴ ጋር ነው። ምን ችግር አለው? እህቴ ደግሞ ዳይሻት እንግዲህ አይ መምጣትሽ ደስ ብሎኛል። ያው ወንድሜ ባንቺ ደስተኛ ነው፣ ያ ነገር ደስ ይላል። እንግዲህ የሚቀጥለውን ደግሞ መድኃኒዓለም ነው የሚያውቀው እና አብሮነታችንን አትጥዩ። አይ ከዚህ በኋላ እህቴ ነሽ ለኔም እህቴ ነሽ እኮ። አይ ኖርማል ነው ግን መጀመሪያ አካበደች አይገልጽም። አይሆንም አይሆን በስንት መከራ በልመና እግሯ ላይ ወድቄ ምናምን ይሻላል። ወይኔ ዝም በል ምን ጀመርኩ? እግሬ ስራ አልወደቀም ግን ተረፈው እንደዛ እንደውም ሰው አላነሳኝም ፈጣሪ ያነሳኝ። እንደዛ አይደለም አሁን አይደለም ሌላ ጊዜ ነው ያልኩት እኔ እንጂ ያ ነገር አላልኩም። ዝም በሉ ደግሞ መጥቻለሁ። አሁን ቤትሽን በጣም ያምራል። ስለጠራሽኝ በጣም አመሰግናለሁ። ጊዜ ያው አንድ በጣም የሚያልኩበት አንደኛ ከዚህ በፊት በነበረን ነገሮች ነው እንጂ ሌላ ምንም ነገር አስቤ አይደለም። ቤተሰብነቱን ከአንቺ ጋርም ጥሩ ጓደኝነትና ጥሩ ቅርበት ጥሩ እህቴ ብትሆኚ ደስተኛ ነኝ። ግን አጋጣሚዎች ለጥሩ እኔም በጥሩ ሁኔታ አንቺን በጥሩ ሁኔታ አልተገናኘንም እና የሞመንቶች አስታውሼ ነው እንጂ አለመምጣት ፈልጌ አይደለም። ስለመጣሁም ደስ ብሎኛል። አክብረሽ ስለጠራሽ አይደለም ያፈረች እኮ እንዲህ ብላ ነው እያለች ነው የምትለው። እኔ ራሴ ለእኔ አንድ ያሽኮርማሽን ያጣቂም ብዙ እንዳሽኮርማሽ እኔ ለራሱ እንደዛ ያሽኮርማሽ እንደዛ ነው። እኔም በመምጣታችሁ ደስ ብሎኛል። በቃ እኔ የወደፊቱን ደስተኛ ሆናችሁ እንድትኖሩ ነው የምፈልገው። ጅምብር የሌለበት ጫጫታ የሌለበት ሰላም የሆነ ህይወት ደስ ይላል እና ያንን ነገር ነው ከእናንተ የምፈልገው። ዛሬ ደግሞ የቤተሰብ ጊዜ እንድናሳልፍም ብዬ ነው ሞር ደግሞ ከአንቺ ጋር እንድንቀራረብ በሚል ነው ይህንን ነገር ያዘጋጀሁት ማለት ነው እና በመምጣትሽን ደስተኛ ነኝ። እሺ አመሰግናለሁ። ለመጀመሪያ ጊዜ ቤተሰቤ ጋር የመጀመሪያ ተዋወቅና ቤት ይዣት የመጡት ብዙ ጋር በደንብ ከዛ እንዴት አልደንግጥ እንዴት እንቢያለ እንዴ ለምን እንደሆነ ጊዜ ትዝ ይለኛል ከአቤል ጋር ትዝ አይልም ፕራንክ ላይ ያደርጉኝ ጋሽና ማዘር መተዋል ብለውኝ ደንግጫለሁና እህት ስለሆነች ግዴታ እናትና አባት ጋር ለመደንገጥ ያለብኝ ገባ እህትም እንደናት ነች ያስደነግጣል በደንብ ትክክል ነው ማለት ከዚህ በኋላ ቀስ በቀስ እየለመድሽ ትመጣለሽ። አሁን ያው ዛሬ ሲስተር ጋር ነገ ከነገ ወዲያ ደግሞ ዴቭ ጋር ብራዘር ጋር እየተባለ ከዛ ነጋሽ ጋር ይቀጥላል ማለት ነው። ከተዋወቁ አልቀርም እንዴ ነው ከገቡበት አልቀርም። ካልደፈረሰ ደግሞ አይጠራም ነገር ካልደፈረሰ አይጠራም። አቡዚ እውነት ነው በዛ አምናለሁ እኔ። ስለዚህ በእንደዚህ ማመን አለብሽ። እሺ ያድርሰን። ግን አሁንም እያፈርሽ ነው። እያፈርኩ አይደለም አንተ ተሽኮር ነው እንዴ ቤት ምናወራው እዚህ ቦታ እዚህ ቤት ፍመቂ ደግሞ ውበትሽ ጨመረ። እንዴት ናት እህቴ? ቆንጆ ናት። ቆንጆ ናት። ወደሻል? አዎ ቆንጆ ናት። አዎ ችግሩ አልሰጥሽም እንጂ ዋና ደግሞ የሰው ልጅ ከላይ ውበት ይልቅ የውስጥ ቁንጅና ነው፣ የውስጥ መልካምነት ነው። እሱ ነው ዋናው ትልቁ ነገር ብዬ ነው ማምነው በሰው ልጅ አይደል? የላይ ውበት ረጋፊ ነው። ትክክል። ግን ደግሞ የውስጥ ውበት የላትም ብያለሽ ነው? ኖ አይደለም ለማለት የፈለኩት እንደዛ አይደለም። አየሽው ያጣላል። አይ ችግር የለውም ግን ንገሪኝ ነው ግልጽ ነገር። አይ እንደዛ ለማለት ፈልጌ ሳይሆን ሞር ከላይ ውበት ይልቅ የውስጥ ውበት ይበልጣል የትኛውም ሰው ላይ ማለት ነው።
እና ያንን ነው ለመግለጽ የፈለኩት እንጂማ ቆንጆ ናት፣ ምንም አይወጣላት አይደል? ልክመለሽ አሁን አናቴ ላይ ትወጣብኛለች። እንደዚህ ደግሞ ብለሻል፣ አናቴ ላይ ነው የምትወጣብኝ። እንዲሁ ነች። ግን ስለ እውነቱ ማለት ነው ጊዜ አፍሷላ ወንድምሽ እንዴ? ተፋፍሳችኋል ነው እንዴ? እንደዛ አፍሷል። በጣም ጉሯ ይችላል እንዴ? አላለብሽ እኔንም አፍሰሻለሽ። አይ ምን ራስሽን ለወንድሟ እያዳላች ምንም ትክክለኛው ነው እውነት የተናገረችው። አዎ እሺ በቃ ሌላዎችን ያሰክራሉ። ሌላውም ሰው ብትጠይቅ እንደዚህ ነው የሚናገረው። ተፋፍሳችኋል የሚባለው ሲገለጽ እንደዛ ይባላል። ለሁለቱም ሳታዳጊ እኩል ስትናገሪ እንዲህ ነው። እኔ ግን እህትሽ ብሆን እንትን ለው ነበር። ምን ኧረ በደንብ አይ አይደለም፣ አፈሰ ነው አይደለም። ከወንድ ልጅ ደግሞ ምን ይባላል መሰለሽ? ቆንጆ አይደለም የሚባለው ከወንድ ልጅ ግርማ ሞገስ ያለው የሆነ ገና ሲታይ የሚስብ ነገር ካለ ቆንጆ ነው። ለዛ ነው አይ ግን ብዙ ያው የቅድሟ ነገር እንመለስበትና ከባህል አንፃር እስኪ ሄርሚን ግለጫ ባይሻት ከኔም ጋር ባይሻት የናበርም ተግባብታችሁ ተዋውቃችሁ አይደለም ግን ባይሻት ልክ ምን አይነት ባህሪ ያላት ሴት ነች? አሁን የላይ ውበትን ገለጸን። የላይ ውበት በቃ ልክ የሚያለ በሚለው አልፏል። የውስጥ እንግዲህ ባየኋት ልክ ነው እንግዲህ ማውራው ብዙ አልተገናኘንም፣ ግን እንዲሁ ካንተ ጋር ሳያት ምናምን ነገር በቃ እንዴት ነው ጭምት ናት፣ ነገሮችን አስተዋይ ናት እና ሰው አክባሪ ናት። ያ ነገሯ ደግሞ እንድትወደድ ያደርጋታል ብዬ አስባለሁ። ሳስጨንቃት አይ ግን እንደዚህ ስታይን ማቻ እናደርግ ኧረ ታረጋለች። አይ ቆመን ደግሞ ታምራላችሁ፣ ታምራላችሁ። በደንብ ነገር አነቀሽ እኮ እንዴት ነው እባክህ? አይ እንትን ነው ለሌላ ጊዜ አሁን በኮንፊደንስ እንደዚህ አታፍርም። በቃ ገባሽ? ሌላ ጊዜ ብዙም እንኳን እንዳንዴ ታፍራለች። አትፈሪ፣ እናምራለን። እና አሁን ደግሞ በቃ መንገድ ላይም ስታምሩ እና በዛብን ነው። ኧረ እባክህ ስታምሩ ነው ከሚለና በተለይ ደግሞ እኔ አሁን እሷ መኖሯ ነው ጋቢና መቀመጧ ምናምን ነው እንጂ ነገሩን ትንሽ ያቀዘቅዘው ባትኖር አያሳልፉኝም። ሲጎርርብሽ ማለት ነው። የሆነ ጊዜ እንደተፈጠረ ታውቂያለሽ? አንዷ እኮ ነች እኛ ቪዲዮ እየሰራን ቆማ እንደዚህ አይወራም። ለእኔ ችግር የለውም፣ እኔ ምንም ነገር አልደብቃትም። አንዷ እኮ ነች በመኪና እየነዳች አብርሽዬ ምናምን ነገር ብላ ሞቅ አድርጋ ሰላም አለችኝ ማለት ነው። ከዛ እየነዳችም እየነች ዞር ብላ እያየችን ነው። ከዛ አበደች ነው በልሽ እና አንገበገባት ሄዳ ተከታተላ ያሬድ ነው አንቺ ፍረጅ በቃ እኔና እሱ ነገር ብቻ ቪዲዮ እየሰራን ነበረ። ካሜራ አለ። ከዛ በኋላ ከሰው ጋር ሲኮንኩ ሰላም ናችሁ ወይም እንዴት ናችሁ ነው መባል ያለበት። አብርሽ እንዴት ነህ ደህና ነህ ምናምን እስክትታጠፍ ድረስ ማለት ነው። ትክክል ምን ሰላም መባል የለብኝ። አይ እውነት ሰላምታው እንትን ብሎሽ አይደለም አንቺ ያስቀናሽ ሌላ ነገር ነው። በደንብ ተረድቼሻለሁ። ግን አበደች በቃ ቪዲዮ እስኪያልቅ ድረስ ጨነቃት። ተከታተላታ ሄደ ነበርኩ አትለኝ። ያው ስትወድ ነው ሴት ልጅ የምትቀናውና ኖርማል ነው። ደግሞ አይቻልም ነገር ነው ሞራታ። አረ እንደዚህ አይቻልም። የሆነ ቀን ደግሞ ማን እዚህ ጋር ጉንጬን ማን ይሳመኝ አላውቅም ቻፕስቲክ ነበር። እኔ ለሲስተር ምንም ብቃት ነገር የለም እኮ አንቺም ብትወጪ ነግራታለሁ። እኔ አላስተዋልኩትም ማለት ጌታ እኔ አላስተዋልኩትም። ከዛ ጉንጬ ተሰሜል እንዴት ትሳማለህ? እብድ ገመድ ልትይ ምንም አልቀረም። ወሬ ቀየር ነው
አሳፈርካት የምር እኮ የተፈጠረ ትክክለኛ ነገር ቻፕስቲክ ምን እንዲሰማኝ ነው የፈለግኩት አንተ እንዴ ነው እንዲደብርሽ በዚህ ልክ አይገባማ እንዴ ዘጋችኝ ሁላ ሻኛዋትና ወደ ቤት አድረሻት እንዴት በሩ ራሱ እንዴት እንደዘጋችብኝ ነገር ቸፍታተሪ ምናምን ሴቶች ቅናት ያንገበገባቸዋል እኔ በህቴ ራሱ ምን ቀይ ነው የሚመስለኝ ትንሽ ቆየሽ ዝም በይ አይ እኔ ተረድቼሻለሁ ዝም በይ እሱ እንዴት አይ ያገኘሁበት ፓርት አለ ለዛ ቻፕስቲክ ያገኘሽበት ፓርት አለ አይ አንቺን የተረዳሁበት እንጂ ቻፕስቲክ አይታ አሁን እኔም ብሆን አሁን ቻፕስቲክ አይቼ እንዴ ልል እችላለሁ እኮ ማን አባቱ ነው ሳማ አይ ግን እንዳጠቃላይ ሲጡት በጣም ተከናናችሁ ወንድ እኮ እንደዚህ ነገር የለብንም ኧረ መች ነው የሚለው እናንተ ናችሁ እንዲያው የምትቀኑ ወንዶች ናችሁ የምር ባህሪ ደረጃ ሴት ነች የምትቀናው ወንድ ሳትዋሺ ሁለቱም ይቀናሉ ግን እንደ ሴት ሞር ትቀናለች ብዬ አስባለሁ እንዴ አንድ ቀና ብለሽ ኳንድን ሴት ጋር ለምን አያት ልትልሽ ትያለሽ እንዴ አይሽ ፈጠሩ ላይ ለምታው እንደዛ የሆነ ፍቅር ማየት ትችላለሽ አናደድካት በቃ አታበሳጫት አይችልምታ አይተሽተው ያንደጋ አታበሳጫት አሁን እንግዲህ ምሳ እንበላለን ምሳ ግን ቅርብ ሰዓት ነው የሚበላው ማለት ትንሽ ቆይ ተጫውተን እንበላለን ማለት ነው አዎ ግዴታ ነው ምሳማ ትበላላችሁ እኔ ግን ርቦኛል ማለት አሁን አብረን አንድ ይበላል ነው ለምን ታሳጣኝ ነው እንበላለን ግን ትንሽ አይ ስቀልልሽ ነው ባንኛው ትንሽ እንጫወትና እንበላለን ቅርብ ሰዓት በልተና ራበንና ሁለታችንም ውጪ ሆነች ምሳ ጋብዤ እንዴት ትበላላችሁ ሩቦን እኮ መድረስ አንችልም ነበር እውነት ለመናገር እኔ ቁርስ አልበላሁም ነበር ነው እንዴ አዎ ለዛ ብለን እንቀመጥ ነገር ቀመመስን ወይስ ይደብናል ውሏችን እዚሁ ነው እራትም ምሳም አንድ ላይ ነው የምንበላው በዚህ ችግር የለውም ይመቻችሁ ችግር የለውም ደስ ይለኛል ዋናው ደስ ስላለሽ ደስ ብሎናል እኛ ማክበርሽ ስለጠራሽ ደስ ብሎናል እናመሰግናለን የኔ ውድ ታላቅ እህት የኔ አሳቢ የኔ ሁለተኛ እናት አመሰግናለሁ ከልብ እውነት ደስ ብሎኛል አስበሽ እንደዚህ አስተውሎ ራሱ መጥራት ማለት በጣም ትልቅ ነገር ነውና ለኛ ትልቅ ነው ስለጠራሽንም ይሄ ቤት እንግዲህ ነገ ከነገ ወዲያ ደግሞ በስተን የምንመጣበትም ያደርግልን አሜን ከልቤ ነው ምን ያልኩት እንግዲህ ብዙ በጣም ደስ ብሎኛል የሆነቴ ነው እንግዲህ ካንቺ ጋር ከዚህ በፊት በተገናኘውበት መንገድ ባልገናኝና ዛሬ ላይ እንደዚህ በአዲስ መንፈስ ብንተዋወቅ ደስ ይለኝ ነበር ግን አሁንም ቢሆን ዋናው ሰላም ጤና መሆናችን ነው ከምንም በላይ የሚያስደስተውና የሆነቴ ነው የምልሽ እኔ በአብርሃም በኩል ሲከፋኝ ቅርቤ አቤል ነው ከዛ ብሩክ አለ እና ማማከረው አቤልን ነበርና ሞር ደግሞ ከወንድ በላይ ደግሞ ሴቶችን መረዳት የምትችሉ አንቺ አለሽ ብዬ አስባለሁ ሴት ለሴት ይግባባል ሴት ለሴት ወንድ ሊረዳሽ የማይችለውን ነገር ይረዳሻል እና በአብርሽ በኩል አንዳንዴ ሲያስቸግረኝ አማክርሻለሁ ታላቅ እህት እንዴ መብቴ እኮ ነው እኮ መብቴ ነው አይደል እንዴ እኮ መብትሽ ነው ኧረ ችግር የለውም አብርሽ ሲያስቸግረኝ ትቆለጥጪኝ እንዲያለሽ ከዛ ባለፈ ግን ስለጠራሽን በጣም አመሰግናለሁ እግዚአብሔር ያክብርልኝ የእውነት በጣም ደስ ብሎኛል እንዳከበርሽን እግዚአብሔር ያክብርሽ በጣም አመሰግናለሁ እኛም ደግሞ የጋራ ቤታችን ላይ አንድ ቀን እንጠራሻለን አይቀርም እና ደግሞ የጊዜ ጉዳይ ነው አብርሃም ምን እያለ ነበር የኔ ታላቅ እህት የኔ ታላቅ እናቴ ሁለተኛ እናቴ እያለ ነበርና ለእኔም እንደዛው እንደሆንሽ ነው አሁን የሚሰማኝ ምክንያቱም ያው የአብርሃም እህት ማለት ለእኔም እህቴ ነሽና እግዚአብሔር ያክብርልኝ ስለ ሁሉም ነገር አመሰግናለሁ እናንተም ጤናችሁን ጠብቁ ሰላማችሁን ያብዛላችሁ ዋናው ሰላም ሲኮን አይደለም ነገር ማድረግ የምትችሉት እና ጤና ይስጣችሁ ሰላማችሁን ያብዛላችሁ ክፉን ያርቅላችሁ ያ ነው ልላችሁ የምችለው ነኝ እስኪ እንደ ታላቅ ደግሞ ብዙ እንዳሳለፈ ብዙ እንደተማረ ሰው ደግሞ ምክር ያስፈልገናል አይደል አንዳንድ ጊዜ እንደዚህ አይነት አጋጣሚዎች ለማገኛቸው እንችላለን እና እስኪ አንድ የሆነ ጣል ብታደርግልን ነው ትንሽ ይችላል አይ ያው ህይወት አስተምራችኋለች ብዬ አስባለሁ በተለይ አንተ በምንድነው ፈርዶና ንፋስ ገባ በጣም ፊት ለፊት ስለሆንኩኝ ነው መሰለኝ ቲሸርት ስለለበስኩ በረደኝ በተለይ አንተን ህይወት ብዙ አስተምራለች ልጅ ነህ ግን በልጅነትህ በጣም ብዙ ነገር ነው ያሳለፍከው
እና ህይወት በራሷ ትምህርት ቤት ናት ብዬ አስባለሁ ለአንተ። ምክንያቱም ከዚህ በፊት ብዙ ነገር አልፈሃል እና አሁንም ታዲያ ከእሷ ጋር በምትሆኑበት ሰዓት እኔ ነግሬሃለሁ። በመጀመሪያ ደረጃ አሁንም ደጋግሜ የምናገረው ደስታችሁ ደስታዬ ነው። የማንም ሀዘን ማየት አልፈልግም እውነት ለመናገር እና መሀል ላይ እንደዚህ አይነት ነገሮች ሲፈጠሩ ብዙ ነገሮች ሊፈጠሩ ይችላሉ እና ያባለፈ አይነት ታሪክ እንዲደገም ባታደርጉ ጥሩ ነው። ሲቀጥል ደግሞ ሰውን መስማት ወይ ደግሞ ሰውን መሀል ማስገባት ከባድ ነው፣ ዋጋ ያስከፍላል። ምክንያቱም በዛኛው ህይወት ብዙ አይተሃል አንተ ሰው በማስገባት ነው ማለት ነው እና አሁንም ሰው አታስገቡ። ችግር ሲኖር እርስ በርስ ተነጋገሩ። በህይወት የምታስተምረኝ ያ ነው ለኔ ብዙ ነገር ከማሳለፍ አንፃር በግልጽ ነገሮችን ማውራት ነገሮችን ሲሆን ቶሎ ብሎ የሆነ ነገር ከማድረግ ከመቸኮል ይልቅ ቆም ብሎ ማሰብ እና እንዴት ነው ልብ ለልብ መገናኘት ማለት በግልጽ ማውራት ማለት ነው እና ዋናው ትልቁ ነገር ሁለታችሁ መሀል ግልጽነት ሊኖር ይገባል። ሰውን አትስሙ፣ ሰውን አታስገቡ መሀል ላይ እና ለወደፊቱ ደግሞ መድኃኒዓለም የህይወታችሁን ያሳምርላችሁ። አሜን አሜን ብለን ተቀበልን እና እንደዛ ነው የምላችሁ። ዝም ብላችሁ የሆነ ነገር እንኳን እስኪወራረድላችሁ ወደ ነገር ላዘገጃጅ የምር እናንተ ተጫወቱ። አረ ችግር የለውም እንዳታስደብራት ቤቱ እንደ ቤትሽ እዩ። አንተ ደግሞ እንዳታስደብራት መጣ። አረ አይደብራትም። ደበረሽ እንዴ? አልደበረኝም። አንተ ግን እንዴት ነው የምታወራው? ራስ እንዴት ነው የምታወራው? እንደዚህ አይነት ነገር አሁን ነው ወራት ነበረበት አንተ ወይ ታይናለች እናገር እንደውም አቃጠልሻለሁ። እንደዚህ አሁን ደግሞ ይነገራል። ምትቀናተኛ ናት ምናምን ብለህ ትናገራለህ። እንዳትቀኝ እና ቀናታ ምን አይደለም ያው ወጣልሽ። ሴቶች ሲያዩኝ አይደል ደምሽ ይፈነው። ማንም ይከፈለክሽ ማንም ይክ አሁን እንደዚህ ሳንቃቸው አዩክ ማለቴ አያምለጠኝ ነው እና በቀናታ አይደል ከዚህ በኋላ እንዳትቀኝሽ አይደል እንደዚህ ግን አይባልም። አንቺ ራስ እንዴ እንደዛ ብላ ትንገራት ለሷ ቡዜ ቡዜ ዝም ብለህ በቃ ትሰማለች። ጌታ ትሰማለች። እንደዚህ አይነት ሰው ግን አትመስለኝም ነበር። አንቺ ምንድን ነው ሰው አትመስለኝም። እሺ ናቁጫሽ ጀርባዬ ስታይ በልጫ ራኒ ማሰማ አላዳምጥሽ ቡዜ ታዲያ ምን እንደ ድሮ ባልና ሚስት እንዲህ ብለሽ እጅሽን አጣምሽ ምናምን እንዳርና ዳር ትቀምጫለሽ እና ለምን ታቃጥረው እኮ ቃፍኝ ምናምን ከዛ ለእኔ ያለሽን ፍቅር ስታሳይኝ ትይ እሷ በሷ ፊት ምን ችግር አለ? አይደረግማ። ወጣልሻል ሌላ ሰው ይመጣልሻል። እሺ በቃ እሺ። ምን እንዴት ነው ላንተ ያለኝ ፍቅር ለሰው ማሳየት? እንዲህ ማቀፍ ከዛ እሷ ፊት ላይ ጉንጬን መሳም ሌላ ቦታ ነው ጉንጬን መሳም እሱ ብልግና ነው። እሺ እንዴት እንደዚህ አይደረግም ነው እንዴ? ሌላ ቦታ ላይ ቢሆን እኮ ታጠራጅዋለሽ እና ችግር የለብሽም። እና ብቻሽ በቃ ላግዛት እኮ ነው። ኧረ እኔ አግዛታለሁ ሚሊድ ኧረ ችግር የለም ስቀልድሽ ነው። ለማንኛውም ዋጋውና ተሳግኝ ከማለት ተናኝ በቤት እኮ ቤት ሪላክስ አቤት ሰማሁ ብሻት ዛሬ ኧረ ምን ሳልዘጋጅ ወርዶ ቤቱ ካሜራ አለ ታይናለች። ሰዓትን ይዘብጫል። ግን ደስ ብሎኛል። እውነት ስለመጣሁ ደስ ብሎኛል። ቤቷ ራሱ በጣም ነው የሚያምረው። እና ደግሞ ጥሩ ሰው ናት። ታውቃለህ?